ሰይጣን እስከ መቼ ነው ሰውን የሚፈትነው? እስኪወድቅ። ሰይጣንን ከኢየሱስ በላይ የሚያውቀው የለም፣ ፈጣሪው ነው። ስለ ሰይጣን ራሱ ያወራውን አይደለም ማመን ያለብህ። ኢየሱስ ያለው ግን ትክክለኛ ዴፊኒሽን ነው። ሌባው አለው፣ በቃ ሌባ ነው። ሰይጣን ካከበረ ሊያርድ ያመቻቸ ነው። ብራዘር ከፍ ካረገ ቄራው ላይ ነው ማለት ነው። ሰው በእውነት ነው የምላችሁ ካልሞተ በቀር በቁሙ እንዴት ተራ ላርግ ሲባል እንዲህ ብታረገኝ ይባላል። መሞቻ መንገድ ይመራል። እንዲህ ሰው መጡበት ስትለው ብጥስጥስ አርጎት ሲነሳ ዋሽታኝ የልብን አልነገርከኝ አትወደኝ ማለት ነው። የወደደችው ተራ እስኪሆን ነው። የወደደችው አጀንዳውን እስኪጥል ነው። ምዕራፍ 14 ነው በሙላት የሶምሶን ታሪክ የሚጀምረው። አባቱና እናቱ የሚያሰክር ነገር ሳይቀምሱ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። በጥንቃቄ ነው የተወለደው፣ በጥንቃቄ ነው ያደገው፣ ያለ ጥንቃቄ ነው የሚኖረው። በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር። ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም። እላዩ ላይ ያለበት መንፈስ መምከር ብቻ ነው የምትችለው፣ መያዝ አትችልም። ይሄ ልጅ ስታስረው የተልባ እግር እሳት ላይ የወረደ ይመስል በጣጥሶ ብድግ ነው የሚለው። ምንም ነገር ላይ ብታስቀምጠው ከነ ጉዳዩ እስር ቤት ብታስገባው እስር ቤቱን ይዞት ይሄዳል። ግን በቃ እግዚአብሔር በአለው በጣም ብዙ እንደገና ይለዋል ሶምሶን መጨረሻ ላይ አንድ ደሊላ የምትባል ሴት አስተዋወቀ። ደሊላ ተጠግተው ታስታውሱታላችሁ። ወዶ አይደለም የተጠጋችሁ። ተጠግተው እያወራችሁ መጽሐፉን የጻፈው ሳሙኤል አላቅም እንግዲህ እኔ ታሪኩን ሰምቶ ይሁን እግዚአብሔር በመንፈሱ ገልጦለት ይሁን አላቅም። የሶምሶንና የደሊላን ዲያሎግ ብቻ ሳይሆን ደሊላና የፍልስጤም ሹማምንት የሚያረጉትንም ወሬ ነው የጻፈው። ደሊላ ከሶምሶን ጋር መታ እንደምትወደው ትነግረዋለች። በጀርባ በኩል ከፍልስጤም ሹማምንት ጋር ስለሱ ታወራለች። ይሄንን ሶምሶን የተባለ ሰው እንድንገለው ብታግዢን ዮሴፍ የተባለው ሰውዬ የተሸጠበት መጽሐፍ ዮሴፍ የተሸጠበት አይነት የሰባት ባሪያ ዋጋ ነው ባይዘው የተስማሙት። ዮሴፍ አይነት ሰባት ባሪያ የሚገዛ ዋጋ ብርን ሰጥሻለሁ እና እንግደለው ወይ ግደዩ። ይሄንን ታርጌት ታርጋ ነው መታ ሶምሶን አለችው። አቤት አለ። ስለዚህ በጣም በሞገስ የታጠቀ ሰው ቃሏን ላንብብላችሁ። ምዕራፍ 16 ቁጥር 6 ላይ የብርታት ታላቅነት ሚስጥርና ታስረ በቁጥጥር ስር የምትውለው እንዴት እንደሆነ እባክህ ንገረኝ። ምን ባረገ ነው ተራ ሰው የምትሆነው አለችው። ሰው በእውነት ነው የምላችሁ ካልሞተ በቀር በቁሙ እንዴት ተራ ላርግ ሲባል እንዲህ ብታረገኝ ይባላል። መሞቻ መንገድ ይመራል። እንዲህ ሰው ምን ባረግ ነው እምገል ስትለው ይሄው እኔ አይደለሁም አንድ ሶስት መንገድ ነገራት። በዚህ አንድ ሶስት መንገድ እናንተ አንብቡት። ቁጥር 7 ላይ በእርጥብ ጠፍር ይሄ የፈለገ እንትን ቢል በማይበጠስ ባልረጠበ ነው ይል አይደል? ባልደረቁ 7 እርጥብ ጠፍር ማንም ሊቆርጦ በማይችል ጠፍር ግጥም አረጋችሁ ብታስሩ አልችልም መነቃነቅ ሲላት አየ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ታረጋዋለች። ቀጥሎ ለማወቅ አይደለም ጀነራል ኖሌጅ እንዴት አድርጌ ነው ፍልስጤማዊ ማረገ ስትለው እንትን ብታረግ ይችላል። ለዛ ነው። እሺ በቃ ኖ አሰረችው። ከተኛ በኋላ መጽሐፍ ሲነገር የፍልስጤም ገዢዎች በቤቷ ጀርባ በኩል ጉድጓድ ውስጥ ቁጭ ብለው ይጠብቁት ነበር ይላል። የምር ሆነ ሊገሉ ማለት ነው። እግዚአብሔር አምላክ ኃይልና ጥበብ ይስጣል። ዊዝደም ኃይል ብቻውን ብዙ ጊዜ ተናግሬዋለሁ እዚህ ቦታ። ድሮ የአንድ እንትን ማስታወቂያ አገራቸው ትዝ ይላችኋል። መንፈሳዊ ውጊያ ሳስተምር ተናግሬዋለሁ። በዚህ መስቀል አደባባይ ላይ አንድ ማስታወቂያ ነበር። እንደዚህ ያለ እጅ አይታችሁ ታውቃላችሁ? የጎማ ማስታወቂያ። ይሄ ጎማ ነው፣ እንደዚህ ያለ እጅ ነው። ከስር ፓወር ኢዝ ነቲንግ ዊዛውት ኮንትሮል ይላል።
ኃይልን ካልተቆጣጠርከው ዲስትራክቲቭ ነው። አንተን ነው የሚያጠፋ፣ ተመልሶ ይበላል። ካራክተር ዋይዝ በጣም መሸከም አለብህ። ሶምሶን ኃይል አለው፣ ጥበብ የለውም፣ እንደ እግዚአብሔር ቃል የማይኖርም። ተመልሶ የገደለው ኮሱን ዲስትራክት ያደረገው ራሱን። እንዴት አድርጌ ነው ተራሶን ማድረግ ስትለው በዚህ መንገድ ሲላት አደረገችው። ቀጥሎስ መጡበት ስትለው በጥስጥስ አድርጎት ሲነሳ ዋሽተኛል። የልብን አልነገርከኝ። አትወደኝ ማለት ነው። ራሷ ናት ያለችው፣ እኔ አይደለሁም። አንብቡ እናንተ ምዕራፍ 16ን። ከዛ እንደገና ስራ ላይ ባልዋሉ አዳዲስ ገመዶች፣ ምንም ታስሮ በማያውቅበት አዲስ በተመረተ አዲስ ገመድ፣ በካቦ ማለት ነው ዘንድሮ ካቦ በለው ደበን አርገሽ ብተ አሰረችው። መጡበት በጥስጥስ። ከዛ ሶስተኛ ቁጥር 13 ላይ ሰባቱን የፀጉርን ጉንጉን ከምን ጋር ነው አንድ ላይ አድርገሽ አስረሽ በሰባት ችካል ብትችል፣ ሰባት ነው ጉንጉኑ፣ በጣም ትልቅ ነው ማለት ፀጉሩ በጣም ትልቅ፣ ከልጅነቱ ጀምሮ ተነክቶ ስለማያውቅ ሰባቱን ጉንጉን አብረሽ አስረሽ በሰባት ችካል መሬት ላይ ብትቸኪው፣ አዎ መነቃነቅ አልችልም። አየ ኮቨናንቱ ጋር ተጠጋለት። አሁን እጄን ብታስሪ እግሬን ብታስሪ፣ አሁንስ ኪዳኑ አካባቢ መጣ። ይህንን ፀጉር አስረሽ ችካል ብታደርጊው አላት። አይ አስጠጋችሁ። ሰይጣን እስከ መቼ ነው ሰውን የሚፈትነው? እስኪወድቅ። መቼ ድረስ ነው ታዲያ ሰይጣን የምናሸንፈው? ወደ ጌታ እስክንሄድ። እስከ መቼ በጽድቅ ልኑር? እስክትሞት ወደ ጌታ እስኪሄድ። እደክማለሁ። ኦፍ ኮርስ የሚያግዝ እግዚአብሔር አለ። ሊያቀት ይችላል። አዎ የሚያግዝ አምላክ አለ። ጸጋ ይሰጣል፣ ኃይል ይሰጣል። ስታንድ እንዳትቀይር እንጂ። ሶምሶን እኮ በኮንቪክሽን ነው ኃጢአት የሚያደርገው። ድንገት ሳት ብሎት እኮ አይደለም፣ አቅዶ ነው የሚያደርገው። አቅዶ ፕሮግራም አድርጎ ፍልስጤም እኮ ሄዶ ነው። ፍልስጤም አንተ ምን ትሰራለህ? ፍልስጤም ድረስ ሄዶ ቁጭ ብሎ ነው እኮ እንጂ ድንገት እግር ጥሎት አይደለም እኮ። ፕሮግራም አድርጎ ነው የሚያደርገው። እንደዚህ አይነት አዳኝ ራሱንም ማዳን አልቻለም፣ እንኳን እስራኤልን ለማዳን የተላከ መስፍን ነው። አዳኝ እኮ ነው፣ ራሱንም ግን አልቻለም። እሱም በንጽህና መኖር አልቻለም፣ እንኳን እስራኤልን ለእግዚአብሔር ይለያት። በኋላ ላይ ቁጥር 16 በጣም ማዝነው በእውነት መሳፍንት 16 በሕይወት መኖሩን እስኪጠላ ድረስ ዕለት ዕለት በመጨቅጨቅ አሰለቸችው። የሽንገሏ መጠን መኖሩን ጠላታ። ለምንድን ነው የምኖረው አለ። ምን አሁን እግዚአብሔር አጀንዳ አለብኝ የለብኝም ምን ያረጋል አለ። መንፈሳዊነቱ በሕይወቱ ላይ ላለው ነገር ቫልዩ እንዲያጣ አረጋችሁ። ታውቃለህ? የእግዚአብሔርን ቦታ ተካችሁ ማለት ነው። ለሷ ካልሆነ ለእግዚአብሔር ለምንድን ነው የምኖረው? ለእግዚአብሔር አለ። መኖሩን ጠላ። ሽንገላው እዛ ድረስ መጣ። በኋላ ላይ መኖሩን እስኪ ጠላው ድረስ ሸነገለችው፣ ዲሲቭ አረገችው። የልቡን ሁሉ አውጥቶ ነገራት። የመጨረሻውን ቃል አወጣ። እነዚህ 7 ጉንጉኖች ናዝራዊ ስለሆንኩኝ ምላጭ ነክቷቸው ያውቅ። እነዚህን 7 ጉንጉኖች ከራሴ ላይ ብትላጫቸው እንደ ማንኛውም ሰው ተራ እሆናለሁ። አይ እንዴት ተራ እናረገ ካሉ ተራ አይደለህም ማለት ነው። ተራ ሰው እንዴት ተራ ላርገ ተብሎ አይጠየቅም። ግብዣም አይቀርብለትም። ግብዣ የሚቀርብልህ የተለየ ነገር ስላለብህ ነው። ያንን ለማስጣል ወደው አይደል። ከዛ መጽሐፍ ሲናገር ጉልበቷ ላይ ያስተኛቸው። እንቅልፍ እንደያዘው እርግጠኛ ስትሆን 7ቱን ጉንጉን ከፍልስጤም ገዦች አስመጥታ አስላጨች። አስራው መጽሐፍ ቅዱስ ሲናገር ልታስጨንቀውም ጀመረች የሚል ቃል አለ። ቀሰቀሰችው አይደለም የሚለው መጽሐፍ ይላችሁ ስሙኝ። መጽሐፍ ቅዱስ በጣም በጥንቃቄ የተጻፈ መጽሐፍ ነው። የልቡን አውጥቶ እንደነገራ ታወቀች ይላል። በቃ ገባት። ከዛ ቀጥሎ መቀስቀስ አይደለም ማስጨነቅ ጀመረች። ተነስ መጥቶበት ስትለው መጽሐፍ እንደዚህ ይላል፣
እንደ ወትሮ የሆነ መስሎት ሊነሳ ሞከረ። እግዚአብሔር ከእርሱ ሄዶ ነበርና እርሱ ግን አላወቀም። ሲመጣ ያስታውቃል። ተራራ እየነቀለ ቋጥኝ እያፈረሰ ዛፍ እየገነጠለ ቀበሮ እየጠራ ነው ሲመጣ። ሲሄድ አያስታውቅም። ለመነው ትሪት አረገው። እባክህ ሶምሶን እባክህ አለው። እግዚአብሔር ትቶት ሄዶ ብቻ ሳይሆን ሶምሶን እግዚአብሔር ትቶት ሄደ። ኪዳን መሃላቸው ነበር። አስነሳ። አልፈልግም አለ። እግዚአብሔር ቦታው ላይ ያለ ሶምሶን ጥሎ ሄደ። you have to be serious። ይሄ ህይወት ነው። ሰይጣን የሚፈልገው ሰው ለመግደል ነው። ጌታችን ኢየሱስ ክርስቶስ የመጨረሻውን የሰይጣንን ዓላማ ነገረን። የመጨረሻ ሰይጣንን ከኢየሱስ በላይ የሚያውቀው የለም፣ ፈጣሪው ነው። ኃጢአት ሲሰራ ከሰማይ የወረወረው ኢየሱስ ነው። ስለ ሰይጣን ራሱ ያወራውን አይደለም ማመን ያለብህ። የሆነ ሰው የመቶ ሰይጣን ማለት ብሎ የነገረን ብቻ አይደለም ማመን ያለብህ። ኦፍ ኮርስ ለምምዱን ሊነግረኝ ይችላል። ኢየሱስ ያለው ግን ትክክለኛ ዴፊኒሽን ነው። ሌባው አለው። በቃ ሌባ ነው። ሶምሶን ጋር የመጣው ሊሰርቅ ነው። ሊሰርቅ አለ፣ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም። ሰይጣን ካከበረ ሊያርድ እያመቻቸ ነው። ብራዘር ከፍ ካረገ ቄራው ላይ ነው ማለት ነው ማረጃው። አወዳደቅህን በደንብ እያስተካከለ ነው ማለት ነው። ሰይጣን ማንንም ለማክበር ፕሮግራም አድርጎ አያቅም። ጌታ የነገረን ሊያርድ ሊያጠፋ ስለሌላ ስለምንም። እኔ ግን አለ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁም መጥቻለሁ። ይሄ ወጣት መጽሐፍ ሲናገር ያዙት ይላል። ከዛን ቀን ወዲህ ደሊላ የምትባል ሴት አይቶ አያውቅም። የወደደችው ተራ እስኪሆን ነው። የወደደችው አጀንዳውን እስኪጥል ነው። አብራው በጣም የወጣችው የገባችው እንደዚህ ልክ ሲሆን አላራ ወዙት አይኑን አወጡት ይላል። ከዛ አሰሩት ይልና በጣም ግን እግዚአብሔር ምን አይነት አምላክ ነው! የሶምሶን ጸጉር እንደገና ማደግ ጀመረ ይላል። እግዚአብሔር ሶምሶን ሲመለስ እግዚአብሔር መለስ አለ። እግዚአብሔር ሆይ ማረኝ ሲለው ጸጉሩ እንደገና ማደግ ጀመረ። ከቤተ ጣዖታቸው ተሰብስበው ሶምሶንን ከእስር ቤት አመጡት ይላል። አመጡትን አየ። ዋርፌሩ የሶምሶንና የነሱ አይደለም፣ የዳጎንና የእግዚአብሔር ነው። እንደዚህ አሉ፣ አምላካችን ዳጎን አሸነፈ አሉ። አሸነፈን አይደለም ያሉት፣ አምላካችን ዳጎን አሸነፈልን። ስፒሪቹዋል ነው። አየ ዋርፌሩ የአይምሮ አይደለም። የኔ መውደቅ አይደለም ፕሮግራማቸው። በእኔ መውደቅ ውስጥ የሚሰደብ የእግዚአብሔር መንግስት ነው ፕሮግራማቸው። አየ አንተን ጣሉ አልጣሉ እሱ አይደለም ፕሮግራማቸው። ካንተ ጀርባ የሚያጠለሹት የወንጌል ፕሮግራም አለ። አይ አታው ፌል አረጋ ለምን ዝም ብለው ነው ኢየሱስ ምናምን የሚሉት ነው የሚባለው። ፕሮግራሙ የኪንግደም ነው፣ ፐርሰናል አይደለም። የኔ አይነት 100 ምናምን ሚሊዮን ሰው አለ ኢትዮጵያ ውስጥ። ጥላውን የሚባል ግለሰብ ወደቀ ቆመ፣ እሱ አይደለም። ከኔ ጀርባ የእግዚአብሔር መንግስት ስም ተጠርቷል። ከእያንዳንዳችሁ ጀርባ የተጠራ የኢየሱስ ስም አለ። አንተ አበላሸ፣ አንተ ወደክ ማለት ብቻህን አትወድቅም። ኪንግደም ከጀርባ እንደ ራሴ ነን እኛ። የእግዚአብሔር መንግስት አምባሳደርስ ነን። እኔ እግዚአብሔርን ወክዬ ነው መሬት ላይ ያለሁት። የኔ የምለው ህይወት የለኝም፣ የጌታ ሆኗል ከዚህ በኋላ። ስለዚህ ጥላውን ቢሳካለት እግዚአብሔር አሳካለት ነው። ጥላውን ደክሞ ቢያበላሽ እግዚአብሔር አልቻለም ነው። you have to be serious። ንቁ፣ እንደዚህ አይነት ነገር ላይ ንቁ። ኪንግደም ነው የወከላችሁት። ሶምሶን አልገባውም። ኢንጆይመንቱ የብቻው፣ ውድቀቱ የብቻው ነው የመሰለው። ነገሩት። መጨረሻ ላይ ሰብስበው አቁሙ ነገሩት። አምላካችን ዳጎን ያንተን አምላክ አሸነፈው አሉት። ለአምላካቸው ለዳጎን ክብር ሰጡ። ሶምሶንስ በእግዚአብሔር የመገናኛ ድንኳን መኖር የነበረበት ሶምሶን በዳጎን ቤተ ጣዖት ቆመ። ታውቃል፣ አይኑን አውጥቶት። ግን ሰውየው እግዚአብሔር ሰከንድ ቻንስ ሰጠው። ሲሰጠውስ ከዚህ በኋላ አልቀልድበትም አለ። የሚመራው ልጅ ጠጋሎና ቤተ ጣዖቱ የተደገፈባቸውን 2 ምሰሶች በእጅ ያስይዘኛል። በጣም ነው የምወደው።
የእግዚአብሔር ርህራሄ አይገርማችሁ? ቤተ ጣዖት ውስጥ ቆሞ እግዚአብሔር ያለ አንድ ጊዜ አስበኝ። እግዚአብሔርስ መጣ ያ የሚወርድበት መንፈስ ድጋሚ መጣ። ሶምሶን ጸሎቱን ነበር መቀየር የነበረበት። አብሬ ልሙት አለ ባይል ሶምሶን ላይ ያለው መንፈስ እኮ ድፍን ቤተ ጣዖት እኮ መገነጣጣለ ፍልስጤምን እኮ የሚያጠፋ እንደዚህ ያለ እግዚአብሔር ያለ ከዚህ በኋላ መኖር አልፈልግም እኮ ነው። በቃ ላንተ ብቻ ነው ፈልገው ለኔ አልኖርም ከዚህ በኋላ አልፈልግም ለኔ ላንተ አይ ሚሽኑን ብቻ አይደለም ህይወቱን ከፈለ። ውሳኔውን አየው የሶምሶን አለ ከዚህ በኋላ ይሄንን ህይወቴ ነው ዳጎንንም ተከታዮቹንም አጥፍቼ በቃ ልሙት ብሎ እግዚአብሔርን ለመነ ይላል። ሲጮህ የእግዚአብሔር መንፈስ በላዩ ላይ ሲወርድ ምሰሶቹን ይዞ ጮኸ ይልና ይዟቸው ወደቀ። 3000 ሰው ሰገነት ላይ ነው የነበረው። ባይዘው ከስራ የነበረው አይቆጠርም። ይዞት ሲል ያንን የሚያክል ቤት ማለት ድፍን ቤተ ጣዖቱ ከነ አጋንንቱ ማለት ጣዖቱ ያው ሰይጣን እላያቸው ላይ ይዞት ወደቀ ይልና በህይወት ከገደለው ይልቅ ተባለ። ሲዘጋ ታሪኩ አየህ በሞቱ የገደለው ይበዛ ነበር ይላል። እግዚአብሔር በሰጠን በምንም አይነት መንገድ መታችሁ ሊሆን ይችላል። ከዚህ ይሄው ስቲል በህይወት አለ። እኔ አሁን እዚህ ቤት የሞተ ሰው አላችሁ አይደል? እስቲ ያላችሁ ባክ አለ ማለት ነው። እንደ ሶምሶን አንጸልይም፣ ይዤው ልሙትን አንጸልይም። እግዚአብሔር ከዚህ በኋላ 70 ሚስጠን 80 ሚስጠን ምንም ሚስጠን በሰጠን ዘመን አገልግለነው እናልፋለን።